ይህ ፓራኮማንዶ ሚዲያ ነው። ሊባኖስ ክዳሙ። ይህንን ቪዲዮ ሼር ላይክ አድርጉ። እያንዳንዳችን የራሳችንን የሆነ ጠጠር ብንጥል በሀገራችን ያለው ቀውስ እልባት ሊያገኝ ይችላል። ስለዚህ እያንዳንዳችን የራሳችን የሆነ ጠጠር መጣል እንዳለብን ይሰማኛል። ዛሬ እንግዲህ በኢትዮጵያ ውስጥ እየተደረገ ስላለው ጦርነት ነው የምናነሳው። ከመጀመሪያ ጀምሮ ሀ ብለን ስንጀምር ጌታቸው ረዳ ሰሞኑን ያለውን ሰምታችኋል አይደለም? አማራ የትግራይ ጠላት፣ በትግራይ ላይ አማራ ጄኖሳይድ አድርጓል፣ ኤርትራ ጄኖሳይድ አድርጋለች በትግራይ ላይ እያለ ይናገርና መጨረሻ ግን ደግሞ በማን ላይ ነው የሚደመድመው? በአማራ ላይ ነው። አማራ በትግራይ ላይ ጄኖሳይድ አድርጓል ይላል። አድርጓል ጌታቸው ረዳ። የሚገርማችሁ ነገር እስቲ በየትኛው አቅጣጫ በየትኛው መንገድ ነው ኢትዮጵያ በትግራይ ላይ አማራ ትግራይ ላይ ጦርነት ከፍቶ ጄኖሳይድ ያደረገው? ልብ በሉና እስቲ ከሁለት ከሶስት ዓመት በፊት ያለውን ከአራት ዓመት ነው በ23 ነው አይደለ? በ13 በ2000 የነበረውን የጦርነትን ሂደት እስቲ አስቡት፣ ተመልከቱት። እስቲ ማን ነው ጦርነቱን የጀመረ በትግራይ ውስጥ? በምስራቅ እዝ በዛ በሰሜን እዝ የነበረውን ጦር መጥቶ ካለው አገዛዝ ጋር ተስማምተው ጦሩን መጥቶ ክተት ያወጀ ማን ነው? አማራ ህዝብ ነው። የአማራ ልዩ ኃይል ነው ወደ ትግራይ ሄዶ ጦርነት የጀመረው። ልብ ብላችሁ አዳምጡ። ምን ያህል ያሉት መሪዎች የትግራይ በሉት የብልጽግና በሉት ያሉ መሪዎች ህዝብን ከህዝብ ለማጋጨት ህዝብን ከህዝብ ለማባላት የሚያሰሩትን ሴራ ይውል። በተለይ ጌታቸው ረዳ በቦታው የነበረ አብሮ የነበረ ሰው ተጠያቂ የሚያደርገው የአማራን ህዝብ ነው። ኤርትራን እንኳን እንደዚህ ተጭኖ አይጫንም እኮ አማራን የአማራን ህዝብ ነው። ስለዚህ የአማራ ህዝብ ምን ያህል እንደተፈረደበት ምን ያህል ከምድረ ገጽ እንዲጠፋ እንደተፈረደበት እንድታውቁ ነው። ከመጀመሪያ ጀምሮ የአማራ ህዝብ እንዲጠፋ የተፈለገ ህዝብ ነው። ለዚህ ነው በዚህም በዛም አሉ አማራን ጣልቃ ሳያስገቡ የሚያደርጉት ትንታኔ የለም። ስለዚህ ጌታቸው ረዳ የትግራይን ጄኖሳይድ የፈጸመው የአማራ ነው። የአማራ ልዩ ኃይል በየት በኩል ተዋግቶ? ወልቃይት ላይ ነው የተዋጋ። ማን ነው? አንድ የነሱ ኮሎኔል የአብይ ኮሎኔል ታፈነ ተብሎ ተከለለ ተያዘ ተብሎ የአማራ ልዩ ኃይል ሄዶ ያስጣለው። ከዚህ ውጭ ጦሩ ነው የጦር ኃይሉ ነው የተዋጋው ከትግራይ ጋር። የአብይ ጦር ነው ሄዶ የተዋጋው እንጂ የአማራ ልዩ ኃይል የት ነው የገባው? እስቲ ንገሩኝ። የት ሄዶ ነው ትግራይ ውስጥ የገባ? እንዲያውም ከተከዜ እንዳታልፋር እንደ የተባለው ትዝ እኮ ይለናል። የአማራ ልዩ ኃይል ከተከዜ እንዳያልፍ ተብሎ እኮ ከተከዜ አላለፈም። ሰራዊት እኮ ነው የአብይ ሰራዊት እኮ ነው ከትግራይ ጋር ሲዋጋ የነበረ የትግራይን ህዝብ ሲጨፈጭፍ የነበረ። በቆቦ በኩል መሬ ገብተው ነበረ በተወሰነ አቅጣጫ። እሱንም ከኋላ እየመቷቸው ወደኋላ ነው ያፈገፈው። ከኋላ እየመቷቸው ሴራ ስላለ ጥንስስ ስላለ እና አማራን ነው ያፍ መፍቻቸው። ለትግራይ ጄኖሳይድ ተጠያቂ ማን ነው? አማራ። ለሰራዊቱ ተጠያቂ ማን ነው? አማራ። እስቲ ልብ በሉ እናንተ ኢትዮጵያውያኖች፣ ልብ በሉ። ላም ባልዋለበት ኩበት ለቅማ ይባላል። ስለዚህ የትግራይ ህዝብ ሆይ ልብ ብለህ ስማኝ። እነዚህ መሪዎች ቁንጮ ላይ ያሉት መሪዎች እርስ በርስ እያባሉ አማራን ከትግሬ ትግሬን ከኦሮሞ አማራን ከኦሮሞ ከሶማሌው አንድ ተዋልዶ ተጋብቶ የኖረውን ህዝብ እርስ በርስ እያጋጩ እርስ በርስ እያባሉ የራሳቸውን ስራ እየሰሩ ነው ያሉ። ያለ ህዝብ ምን እንደሚሆን አላውቅም። ህዝብ ሲኖር እኮ ነው ሀገር የሚኖረው። ህዝብ ከሌለ ምን አይነት ሀገር እንደሚመሰርቱ እስቲ እናንተ ልብ በሉና ይሁን። ኢትዮጵያን የትግራይ አባቶች የትግራይ ምሁሮች ኢትዮጵያን አላቆዩም። አድዋ ይመስክራ። የትግራይ የአማራ የኦሮሞ የሶማሌ የሽናሻ የፈለገ በሉ የአፋር እስቲ አድዋ ይመስክር። አድዋ ይናገር፣ አፍ አውጥቶ ይናገር። በዚህ በድሩሽ በሱዳን በኩል እስቲ አፍ አውጥቶ ይናገር።
እና አፄ ዮሐንስ አንገታቸውን የተሰውላ ኢትዮጵያ እና ሉላ አባ ነጋ አፍ አውጥተው ይናገሩ ተነስተው። ኧረ እባካችሁ እናንተ የትግራይ ሕዝብ እንዲያው በዚህ እንኳን አታውቁም? 40-50 ዓመት ሙሉ እየተዋጋችሁ ሕዝባችሁ እያለቀ ለዘር እንኳን እንዳተርፉ እየተደረገ እያለ ዛሬም እናንተን ከሕዝብ ጋር ለማጣራት ከአማራ ሕዝብ ጋር ለማጣራት ከኦሮሞ ሕዝብ ጋር ለማጣራት የአማራ ሕዝብ ነው ለትግራይ ጄኖሳይድ። እውነቱን እስቲ እንነጋገር። ተው እንጂ ወልቃይት ላይ ሳምሪ ምናምን የሚባለው ስንት ነው የጨፈጨፉት? በአንድ ቀን ስንት ነው የጨፈጨፉት? ማን ነው ጄኖሳይድ ያደረገ? እንደው ቢባልስ ማን ነው ያደረገው? እውነቱን እንነጋገር እንጂ ተው እንጂ። ግን ይሄ ሁሉ አይጠቅመን። ስለማይጠቅመን አሁን የአማራ ሕዝብና የትግራይ ሕዝብ አንዱንን ይሄንን አረመኔ አገዛዝ ገርሰን እንደቀደመው ኢትዮጵያዊ በኢትዮጵያዊነታችን እንድንሆን ያስፈልጋል። ይሄ ባንዲራ እኮ ያ ባንዲራ ታዩታላችኋል። ይሄ ባንዲራ እናትና አባት ቅድመ አያቶቻችሁ የሞቱለት ደማቸውን ያፈሰሱለት ነው። በትግራይ ውስጥ ይሄ አለ ወይ? ንገሩኝ እስቲ። በትግራይ ውስጥ ይሄ አለ ወይ? እንዴት እንደምትጸየፉት በትግራይ ውስጥ የትግራይ መሪዎች እንዴት እንደሚጸየፉት ይሄን ባንዲራ፣ በኦሮሞ ውስጥ ይሄን ባንዲራ እንዴት እንደሚጸየፉት እንደሚጸየፍ ስንት ደም እንዳልፈሰሰ ስንት አጥንት እንዳልተከሰከሰበት ዛሬ ይጸየፉታል። አያችሁ አይደል? ኢትዮጵያን ለመበታተን የተደረገው ሴራ በሌላው ሀገር አንድ እየሆኑ አሜሪካ ውስጥ 50 ስቴቶች 50 ሀገራት አንድ ላይ እየኖሩ እኛ ግን ፍኝ በማንሞላ ትግሬ፣ አማራ፣ ኦሮሞ፣ አፋር ምናምን እንባባላለን። ይሄ እንኳን ሴራው አይገባችሁም። እስቲ ያገኘነው ያተረፍነው ነገር ምንድነው? ነገር ምንድነው የተተረፈው? በዚህ በጦርነት በመከፋፈል የተገኘው ትርፍ ምንድነው? ይኸው ሰራዊቱ እያለቀ ነው። በየቀኑ ይሰለጥናል። የታዩታላችሁ ይሄ እየሰለጠነ ያለ ነው። ይሄ ይሰለጥናል በየቀኑ። መጨረሻ ላይ ደግሞ ዶግ አመድ ይሆናል። ውድ ኢትዮጵያውያን እባካችሁን እስቲ ቆም ብለን እናስብ። ምናልባት ልብ የምትገዙ ካላችሁ ይሄው የምታዩት አይደለ? ያሰለጥን የነበረው ጦር እንደዚህ እየመጣ በጎጃም ምድር ላይ እንደዚህ እጁን እየሰጠ ነው። ዶግ አመድ እየሆነ ነው። አሁን በዚህ በእንትን ላይ ምንድነው በደብረ ማርቆስ ጮቄ ላይ ወደ 600 ወታደር ነው የረገፈ። 25ኛ ክፍል ጦር የሚባለው ነው ያለቀው የረገፈው። ተመልከቱ ምን ያህል የኢትዮጵያን ሕዝብ በሰራዊት ውስጥ እያስገቡ ወጣቶች እየረገፉ እንዳሉ ተመልከቱ። አረ እናንተ የኢትዮጵያ ሕዝቦች ሆበሉ! አረ ሆበሉ! ልጆቻችሁን እየገበራችሁ ነው። ልጆቻችሁ እያለቁ ነው። አማራ ክልል ገብተው እያለቁ ነው። እስከ መቼ ነው ዝም የምትሉ? ዝም የምንለው እስከ መቼ ነው? ንገሩኝ እስቲ። የትግራይ ሕዝብ እንኳን አንዴ ደንዟል። የትግራይ ሕዝብ ደንዟል። በህዋት በቃ እንዲተቁ ቁጥጥር ድግምት አስደግሞባቸዋል። በወጣቱ ላይ ድግምት ተደግሟል። እንዴት የሚያስተውል ጠፋ? ከ50 ዓመት ሙሉ በጦርነት አንድ ጠብ ሳይል ሕዝብ እያለቀ የሕዝብ ደም እየተፈሰሰ ምንም ሳይኖር እንዴት ዝም እንደሚል አላቅም። በረሃብ ያልቃል፣ በጦርነቱ ያልቃል፣ በድርቁ፣ በሰው ሰራሽ ረሃብ። በትግራይ ውስጥ ያለውን ረሃብ ችግር ታያላችሁ። ለዛ እንኳን እንዳንደርስ ያው ችግር ተፈጥሯል አይደለም? ለትግራይ ሕዝብ እንኳን ሕዝብ እንዳይደርስ ኢትዮጵያውያን እንዳይደርሱ ችግር እየፈጠሩ ነው ያለው። ስለዚህ ባካችሁ እናንተ ኢትዮጵያውያን ኧረ አንድ በሉ። እውነት ሰራዊቱ ያው እየመጣ እየረገፈ ነው። እያያችሁ ነው አይደል? ይሄን ካርታ እያያችሁ ነው። ይሄ የድሮ የኢትዮጵያ ካርታ ነው። የኢትዮጵያ ካርታ የድሮ በኃይለ ሥላሴ ጊዜ በመንግስቱ ኃይለ ማርያም ጊዜ የነበረው ካርታ ነው። ዛሬ በዚህ በጦር ሜዳ ላይ በሰለጠኑት በአዲሶች ስልጠና ላይ ይሄን ለሹም አብደታ የተሰጠ ካርታ ነው። ወኔ ለመቀስቀስ የሞከሩት ሙከራ አይሆንም። አሰብ እንደሆነ የኢትዮጵያ ነው፣ የታወቀ ነው። ግን በእንደዚህ አይነት መልክ አይደለም። ይሄ የታወቀ ነው። ምንም በዓለም አቀፍ ደረጃ በየትኛውም መልክ አሰብ የኢትዮጵያ ነው። ይሄንን እንደዚህ ያልክ ህዝብን ከመቀየቅ እየቀሰቀስ ህዝብን ከህዝብ ከምታጋጭ
በአማራ ክልል እየከተት ከምታስጨርሰው ወንድ ከሆንክ ወደዛ በአማራ ክልል ያለውን ወታደር ሁሉ አውጣና ወንድ ከሆንክ ወደ አሰብ ሂዳ። ካርታን ይዞ በመግለጫ መፎከር አይደለም። ወንድ ከሆንክ ጎበዝ ከሆንክ የኔ ነው ብለህ የምታምን ከሆነ ይሄው ጦር ይዘው ፈረሱ ሜዳውም ይሄው በካርታ ሂድ። እዚህ ቁነ ማስፈራሪያ አይደለም። ጥርስ እንደሌለው አንበሳ፣ ጥርስ የሌለው አንበሳ ይጮሃል፣ በድምፁ ያጓራል። ባጠገቡ ግን እነዚህ እነ ድኩላ እና አህያ እነ ምናምን ባጠገቡ እያሉ ሲሄዱ ምንም አያደርጋቸው፣ ድምፅ ብቻ። ስለዚህ ወያኔ የብልጽግና ወታደር አርሚው የተባለ ህዝብን የሚያስጨርስ ይፎክራል። እዚሁ ነው ካርታ ኤርትራ ኢትዮጵያ የኔ ናት። ሂድና ሳይ እዚህ ሲቪልን ህዝብ ከመጨፍጨፍ፣ እርስ በርስ ከማጋደል፣ የአማራን ህዝብ ከመጨረስ፣ የትግራይን ህዝብ ከመጨረስ፣ የኦሮሞን ህዝብ ከመጨረስ ሂድ። ወንድ ኮንክ ሂድ። እኛም እንመልህ። አንዴ ጎበዝ ነው እንበልህ፣ ጀግና ነው እንበልህ፣ አሰብን አስመለሰ፣ ኤርትራን አስመለሰ እንበልህ። ባዶ ፉከራ የለማ። ስለዚህ ውድ ኢትዮጵያ እናንተ በተለይ በጦር ውስጥ እየሰለጠናችሁ የለብ ለብ እየታፈሳችሁ የምትገቡት ምንም ማድረጋችሁም ሰልጥናችኋል አይደለ? ወደ ጦር ሜዳ ስትሄዱ እጃችሁን ባንዴ መስጠት ከመሞት እርግጠኛ ነው ይገሏችኋል። ግን እድል የቀናችሁ ወዲያውኑ እጃችሁን ለአማራ ፋኖ ስጡ። ይሄን እያያችሁ ነው አይደል? በጮቄ በተደረገው 25ኛ ክፍለ ጦር በተደረገው ጦርነት ከ600 የድምሰሳ የተረፉት እነዚህ እጃቸውን የሰጡ ምንም አይሆኑ። ውሃ እየሰጧቸው እያበሏቸው እያጠጧቸው አሁን ልብሳቸውን ቀይረው ከፋኖ ጋር እንታገላለን የሚሉ አብረው ይታገላሉ። ወደ ቤተሰቦቻችን የሚሉ ደግሞ ወደ ቤተሰቦቻቸው ይሄዳሉ። እያያችሁ ነው። ወይ ለቀይ መስቀል ይሰጧቸዋል። አንድ ነገር አያደርጓችሁም። እመኑኝ፣ አንድ ነገር እስካሁን ድረስ ያያችሁት ነው። ስለዚህ አሁንም ወደ ጦር ሜዳ በምትሄዱበት ጊዜ እጃችሁን ባገኛችሁት አጋጣሚ ለፋኖ ስጡና ሕይወታችሁን አትርፉ። ለእናት ለአባታችሁ ቆዩላችሁ። እናንተ በሰራዊት ውስጥ ያላችሁ እርስ በርስ ተነጋገሩ። በተለይ አሁን ለፋኖ እጅ ሰጣችሁ ወይ ተማርካችሁ ያላችሁ ለጓደኞቻችሁ እየደወላችሁ ንገሩ፣ ያለውን ሁኔታ ንገሩ። በጮቄ ላይ 25ኛ ክፍለ ጦር እኮ ህዝብ ነው እኮ የቀበረው። ህዝብ እያለቀሰ እዝን እያወጣ ከየቦታው እየሰባሰበ እየቀበረው እኮ ያለው ህዝብ ነው። የአሞራ አራት እኮ አላልሆነም። አያችሁ አይደል? ስለዚህ ውድ ኢትዮጵያውያኖች፣ ትግራይ በል ኦሮሞ፣ አማራ ህዝቡ አንድ ነው። እያባሉ ያሉ ቁንጮ ላይ የተቀመጡት ናቸው። ነገ ጌታቸው ረዳ የሚሰጠውን ታያለ። እንደገና ደግሞ ይሄ ማነው አንድ የኢትዮጵያን ባንዲራ ኢትዮጵያን የሚቃወም ኦሮሞ ላይ በኦሮሞ የነበረ ማን የሚሉት አንድ ሰው ደግሞ መጥቷል። በዚህ በባንዲራ ውስጥ ምን ያህል ኦሮሞ እንዳለቀ የሚተነትን ደግሞ አንድ ምሁር ነኝ የሚል መጥቷል። ተመልከቱ። የነ አብይ የብልጽግና ሂደትና እቅድ ከዚህ በፊት እንደነገርካችሁ ታላቋን ኦሮሞ ለመመስረት ነው አይደል? ለመመስረት ያ ስለ ኦሮሞ መገንጠል የሚተነትነው ሰው ገብቷል። ባለፈው አይታችሁታል። ትግራይም ዛሬ የትግራይ ጄኖሳይድ አማራ ነው እያሉ የሚለፈልጉት ታላቋን ትግራይ ከኤርትራ ጋር ለመያዝ ሐሳባቸው እቅዳቸው አይሆንም እንጂ የትግራይ ህዝብ ነቅቷል። የአማራ ህዝብ ነቅቷል። የኦሮሞ ህዝብ ነቅቷል። እመኑኝ ነቅታል። ስለዚህ ተያያዝ፣ ህዝብ ተያያዝ። የትግራይ ህዝብ ከአማራ ጋር ተባበር፣ ህዝቡ ተያያዝ። እነ ገብረጽዮን ምን እያደረጉ እንደሆነ ታውቃለህ? ጥርስ ምላሳቸው ረግጦ ህወሓት የተባለ ድርጅት እያስጨረሰ ነው። ሊያስጨርስ እያዘጋጀ ነው። የኤርትራ ህዝብ ከአማራ ጋር ተባበር፣ አንድ ግንባር ፍጠር። ይሄንን በዚህ በቀጠናው የሚያውኩትን እርስ በርስ የሚያባሉትን በአንድነት
እንሆንና እንታገላቸው። ኢትዮጵያ እንደ ድሮዋ በአንድነት ሁሉም ኢትዮጵያዊ በፈለገው ቦታ ሄዶ እንደ ሀገሩ ተንደላቆ እንዲኖር፣ እንደ ሀገሩ ሰርቶ እንዲኖር፣ በፈለገው ቦታ ወጥቶ እንዲገባ እንዲደረግ የእያንዳንዱ ኢትዮጵያዊ ትብብር ያስፈልጋል። ኢትዮጵያን እኮ ከዓለም ካርታ ለመፋቅ እየተደረገ ያለ ነው። አባቶች የሞቱላት፣ ቅድመ አያቶቻቸው አጥንታቸውን የከሰከሱላት፣ ዳር ድንበሯን ጠብቀው በጠላት ሳያስደፍሩ የኖሯት ኢትዮጵያ ዛሬ ከምድረ ገጽ እንድትጠፋ ተወስኖባታል። ኢትዮጵያ የምትባል ሀገር እንዳትኖር በጥቂት ኢሊቶች፣ በካጂ ኢሊቶች፣ የኢትዮጵያ ጡት ነካሾች እንዳለ መንግስቱ ኃይለማርያም ጡት ነካሾች ኢትዮጵያ ሊከፋፍሉ የትግራይ ኢሊቶች፣ የኦሮሞ ኢሊቶች፣ የአማራ ኢሊቶች አሉ። የአማራ ሆዳሞች የአማራን ሕዝብ እንዲያልቅ ኢትዮጵያ እንድትበታተን አብረው የሚሰሩ አሉ። ወዮላችሁ እናንተ ጄኔራሎች፣ በተለይ የአማራ ጄኔራል ኮሎኔል ነኝ የምትሉት ወዮላችሁ። ኢትዮጵያ እንደሆነ አትፈርስም። ኢትዮጵያ በምንም አይነት አትፈርስም። የእግዚአብሔር እጅ ያለባት ሀገር ናት። እስራኤልን ለማጥፋት ከምድረ ገጽ ለማጥፋት ብዙ ተጣረ። ከናዚ ጀምሮ እስራኤል ጠፋ ተባለ፣ ግን አልጠፋችም። በ48 ዓመተ ምህረት ጠፋች የተባለችው እስራኤል ተመስርታ ዛሬ ዓለምን እየተቆጣጠረች ነው። እንኳንስ የአማራ ህዝብ 70 እና 60 ሚሊዮን ህዝብ እንዲህ በቀላሉ ሊጠፋ አይሆንም፣ አይጠፋም። ስለዚህ ውድ ኢትዮጵያውያኖች እባካችሁን የተከፋፍለን ያመጣነው ነገር የለም። ከጦርነት ከድህነት ከችግር በስተቀር የመጣ ነገር ለኢትዮጵያ የለም። ስንት ዓመት ሙሉ። ስለዚህ እንተባበር፣ አንድ እንሁን። እኛ አንድ እንሁን፣ ሌላችን ተዋችሁ፣ አንድ እንሁን። እኛ አንድ ከሆን እንገረሳቸዋለን። እመኑኝ። የኢትዮጵያ ጸብ፣ የኢትዮጵያ ጠላት፣ የህዝብ ጠላት የሆኑትን በአንድ ያፍርድሜ ነው የምናበላቸው። ዛሬ እኮ ስንት ፋኖ እኮ ዛሬ አብይን እኮ እያስጨነቀ ነው። ጄኔራሎች እኮ እየተጨነቁ ነው። እንዲያው በዚህ እንኳን በቅርብ በጮቄ የተደረገውን በወሎ የተደረገውን እያያችሁ አይደል? መሳሪያ የት ይግባ? ይሄው አያችሁ አይደል? የተማረከው ምርኮኛው ይኸው እጁን ወደ ላይ አድርጎ በአንድ አቅጣጫ የተማረከው ነው። ተመልከቱ፣ እጁን የሰጠ። ስለዚህ እነዚህ እድለኞች ናቸው። እነዚህ በጣም እድለኞች፣ እናት አባቶቻቸው የመረቋቸው እድለኞች ናቸው። እነዚህ እጃቸውን እንደዚህ ያደረጉ የተማረኩ እጃቸውን የሰጡ እድለኞች ናቸው። ስለዚህ እየሰለጠናችሁ ያላችሁ፣ ወደ ጦር እየመጣችሁ ያላችሁ ባገኛችሁት አጋጣሚ የእነዚህ ሰዎች እድል እንዲገጥማችሁ እባካችሁ። ስለዚህ ጌታቸው ረዳ የሚናገረው በትግራይ ጄኖሳይድ አደረገው እያለ የሚለፈልፈው አንደኛ የራሱን ምንድነው ጥፋት ወይም የሰራውን ስራ ለመሸፋፈን ካለው ከአብይ መንግስት ጋራ ያለውን ቀረቤታ እንትን ለማለት ነው። አብይን ብዙ ተናግሮት የለ፣ ድንክ ብሎት የለ፣ የፖለቲካ ድንክ ብሎት የለ፣ እንኳንስ ሀገርን ቀርቶ ቀበሌ መምራት አይችልም ብሎ ተሳድቦ የለ፣ አብይን ሰድቦት የለ። ዛሬ አብይን ያንን ለመካስ አብይ እንደሆነ እናቴ ምስጥ ነው። አይለቅም። መጽሐፉን አንብበዋል አይደል? አይለቅም። አባብሎ ይበላል። ድመት አይጥን ይዛ አባብላ መጨረሻ እንደምትበላት እንደዛ ነው የሚበላ። ጌታቸው ረዳ ትበላለህ። እንኳን አንተ ማን ነው ዳንኤል ክብረት የአማራ እዛ ውስጥ የሚያገ አንድ አይቀርም። የመጨረሻው ሰዓት ሲደርስ አብይ ይበላቸዋል። እርግጠኛ ነኝ በልቷችሁ ይበላል። እነታየ ቦጋለ በሉ። ይሄ ካጁ አብይ በልቶ ይበላል። እመኑኝ። የአማራ ኢሊቶ፣ የአማራ ሚኒስቴር፣ የአማራ ባለስልጣን፣ የአማራ ጄኔራል፣ የአማራ ሚኒስቴር ምናምን የሆንኩ ሁሉ አብይ በመጨረሻው ሰዓት በልቶ ይበላል። እመነኝ። እንዲሁ አይለቅም። ይበላሃል፣ ትበላለህ።
ዛሬ የአማራ ምሁሮች የአማራ ምሁራን ኢትዮጵያ አንድ ናት፣ ኢትዮጵያ አትፈርስም ለአማራ ሕዝብ እያሉ በእስር ቤት ይማቅቃሉ። እዚህ ደግሞ ፋኖ እርስ በርሱ እየተከፋፈለ ይህን ሁሉ ትግል ወደኋላ ጎተተው። አሁን ግን ወደ መስመሩ እየመጡ ነው። እናንተ ውድ የፋኖ መሪዎች ስሙኝ፣ እስቲ ልብ ብላችሁ ስሙኝ። ለወንበር ነው ወይስ ለአማራ ሕዝብ ለኢትዮጵያ ሕዝብ ነው የወጣችሁ? አንድ ሁለተኛ ነገር ደግሞ ወንበር እኮ ለአንድ ሰው ነው የምትሆነው፣ አንድ ሰው ነው የሚቀመጥበት። እስቲ በእስር ቤት እየማቀቁ ያሉ ምሁሮችን እስቲ አስቡ። የአማራ ምሁሮችን በእስር ቤት እየተሰቃዩ ያሉትን እስቲ አስቡ። በየቦታው የሚገደሉትን የሚሞቱትን የአማራ ሕዝብ አስቡ እስቲ። አዝመራቸው እየተቃጠለ ንብረታቸው እየወደመ በየቦታው እየተንከራተቱ ያለውን ሕዝብ እስቲ አስቡ። እናንተ ለወንበር እዚህ ትሟገታላችሁ። ምንድነው እስቲ የጎደላችሁ? የጎደላችሁ እኮ ነገር የለም። የጎደላችሁ ነገር የለም። ዛሬ በዓለም ደረጃ ሚዲያ ነው ትልቁ መሳሪያ አይደለም? ሚዲያ ደግሞ የታወቁ ሚዲያዎች የታወቁ ተሰሚነት ያላቸው ከእናንተ ጋር ናቸው። ለምሳሌ ኤቢሲ እነ ፕሮፌሰር ትንግርቱ እናንሙት፣ መሳይ መኮንን፣ አንከር፣ ዋሜራ፣ ግርማ ካሳ፣ ጠለስ፣ አሳየ ደርቤ እነዚህን የመሳሰሉ ተሰሚነት ያላቸው ሚስጥርን ፈልፍለው የሚያወጡ የሚያጋልጡ ሚዲያዎች ከፋኖ ጋር ነው፣ ከኢትዮጵያ ሕዝብ ጋር ነው። ምንድን ነው እንደዚህ የሚያደርጋችሁ? እስቲ ንገሩኝ። ኧረ እባካችሁ ያገዛዙ ሳያንሰን ደግሞ እናንተን ደግሞ እናስታም እንዴ? ባካችሁን ወደ አንድነት ነው፣ ወደ አንድነት ኑ ባካችሁ። ስለዚህ ተመልከቱ፣ ይሄንን መሳሪያ እየተማረከ ያለው መሳሪያ እያያችሁ ነው። ብዙ እየነደደ ነው፣ እየተማረከ ነው። ስለዚህ ይሄንን ተግባር እያደረጋችሁ ያላችሁ የአማራ ፋኖ አንድ መሆን እንዴት እንዳቃታችሁ የሚገርም ነው፣ የሚደንቅ ነው። አገዛዙም እኮ የሚፈልገው ይሄንን ነው፣ እናንተ አንድ እንዳትሆኑ አስርጎ እያስገባ። ስለዚህ እስቲ የአማራ ደም፣ የህፃናት ደም፣ የወጣቶች ደም፣ የእናት የአባቶች ደም መፍሰስ ኮንሰፕት ይሆናችሁ። እስቲ ቆርቁራችሁ። ስለዚህ አንዱን አሁን ደርሰናል። 90% 99% ነው አልቋል። በመካከላቸው ያሉትን እንደነ ማስረሻ ሰጤ አይነት ርዝራዦችን የነ ማስረሻ ሰጤ ርዝራዦች የነ ማነው ይሄ ማነው ስሙ ማነው እስክንድር የነ እስክንድርን ርዝራዦች መንጥራቸው አውጡ፣ መንጥራቸው አውጡ። ወደ አንድነት ኑ። የአማራን ስቃይ የኢትዮጵያን ስቃይ አሳጥሩ፣ የትግራይን ስቃይ አሳጥሩ። እናንተ ትግራውያንና የአማራውያን ሕዝብ አንድ ናችሁ፣ የተጋባችሁ የተዋለዳችሁ። ኤርትራውያን የተጋባችሁ የተዋለዳችሁ ናችሁ። እናንተ ሕዝቦች የበታቾች አንድ ሁኑና ኢትዮጵያን ለመከፋፈል ኢትዮጵያን ለመበታተን የተነሳውን ኃይል አንድ ማድረግ እንችላለን። ስለዚህ አንድነት ኃይል ነው። ስለዚህ ዛሬ ጌታቸው ረዳ በየመድረኩ የሚለፈልፈው የትግራይ ጄኖሳይድ አማራን ተጠያቂ የሚያደርገው የትግራይ ሕዝብ ያውቀዋል፣ እውነቱን ያውቀዋል። ማን እንደተዋጋ ትግራይ ውስጥ ሄዶ ማን ጄኖሳይድ እንዳደረገ የትግራይ ሕዝብ ያውቀዋል። ጌታቸው ረዳ ይለፍልፍ እንጂ ያውቀዋል። የትግራይ ሕዝብ ማን ጄኖሳይድ እንዳደረገ ያውቀዋል። የአብይ ሰራዊት ጄኖሳይድ እንዳደረገ የትግራይ ሕዝብ ያውቀዋል። የኤርትራ ወታደር በትግራይ ውስጥ ገብቶ እንደተዋጋ የትግራይ ሕዝብ ያውቀዋል። በቦታ የነበረ ነው። ምናልባት አማራ በሰራዊት ውስጥ ሊኖር ይችላል እንጂ የአማራ ልዩ ኃይል፣ የአማራ ሚሊሻ፣ የአማራ ፋኖ ትግራይ ውስጥ ገብቶ አንዲት ጥይት እንኳን አልተኮሰም። እንኳን ጄኖሳይድ ሊያደርግ ከተከዚህ አላለፈ። ታስታውሳላችሁ? የቅርብ እኮ ነው። ማንኛውም ሰው የሚያስታውሰው ነው። ስለዚህ ስለሆነ እባካችሁን ከከሌ ከምንባባል ኢትዮጵያን አንድ ወደ ማድረግ አንድነት ቁመን የኢትዮጵያን እንቅፋት የሆኑትን ማስወገድ አለብን።